ቆይ ስለዚህ ወደ ትምህርቱ ፕሮቴስታንት ጋር ሲመጣ የትምህርት ልዩነት አለው አልኩኝ። ተሳሳትኩኝ? 0 ልዩነት የለውም። 0 መዳንን በል እሺ አንዴ ቅርታ እውነት መነገር አለበት። እውነት ፕሮቴስታንት የነበረው ክርስቲያን መጽሐፍ ቅዱስን ካላነበበ ሰው ጋር አልከራከርም። አጭር ነገር አለ። አጭር ነገር ምንድን ነው? ደምረው ይቅርታ እንዴ አጭር ነገር የምን መሰሉት? እኔ እያልኩ ያለሁት ወዳጆቼ ነፍሳችሁን ማሳረፍ አትችሉም። ኢየሱስ ክርስቶስ ስለ እናንተ ኃጢአትና በደል ነጨርሰው በዚህ ቪዲዮ ጆሮ ቆራጩንና ኪስ ቆራጩን አሳያቸዋለሁ። ተከታተሉ። ወደ ቪዲዮ ቲክቶክ ዋርኒንግ እያለከብኝ ነው ይሄ ልጅ እንግዲህ በሌላ ነገር ግን ነፍሳችንን አሳልፈን ልንሰጥለት የሚገባ ሌላ ጉዳይ እያለ ደማችንን እስከ ማፍሰስ ድረስ በዚህን ያክል ደረጃ መጨነቅ የለብንም። ክለቡ ዋና አሰልጣኝ የሆነው አርቴታ እንኳን ለክለቡ ጆሮውን አይቆረጥለትም ስለተሸነፈ። እንደውም በብቃታቸው አሸንፈውናል፣ እነሱ ስለተጫወቱ አሸንፈዋል ምናምን ብሎ ጋዜጣዊ መግለጫ ነው የሚሰጠው። አንተ ደጋፊ የሆነ ለዛውም ከድህነት ወለል በታች የሆነች ኢትዮጵያ የምትባል ሀገር ውስጥ እየደገፍክ በዚህን ያክል ደረጃ አርሰናል ሲሸነፍ እሸረክተዋለሁ ቆርጠዋለሁ ማለት ምን ያህል ጭንቅላትህን እየተጠቀምክበት እንዳልሆነ ማሳያ ነው። ስለዚህ ብራዘር የፈለገው ቲም ዋንጫ ደርሶ እንኳን ቢሸነፍ ያን ያህል ማተር አድርጎልህ ጆሮዬን ቆርጣለሁ ምናምን ባትል ጥሩ ነው። ይሄ የኔ ኮንቴንት አይደለም። ግን አንዳንድ ጊዜ እንደዚህ ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን ካልተቃወምን ነገና ከነገ ወዲያ ደግሞ ላይቭ ላይ እንደዚሁ ቻሌንጅ ገብተው ደግሞ እታነቃለሁ ሞታለሁ የሚሉ ተላላና ቄሎች ሊመጡብን ስለሚችል ሳይቃጠል በቅጠል እንዲሉ አበው ይሄንን ሰውዬ ልክ አለመሆኑን ስንነገር እነዛ ሰዎች እንዲታቀቡልንም ጭምር ነው ይሄን ቪዲዮ የምሰራው። ቪዲዮ ደግሞ እንደዚህኛው ሞኝና ተላላ አይደለም፣ ህዝብን የሚያጭበረብር ኪስ ቆራጩን ደግሞ ላሳያችሁ በኳስ ምን እያለ እንደሆነ። ችግሩ መሰላችሁ አንድ መላጣ የሆነ ተጫዋች አይቻልም። ማንቸስተር ነው አርሰናል ነው የሚያሸንፈው። ካሜራማኖች አንደኛ አርሰናል ደጋፊ ነው፣ አንደኛ ማንቸስተር ደጋፊ ነው። የማንቸስተር ጃና ፋሲልም እንዳይጣሉ ታናሽ ወንድሜምና ታላቅ ወንድሜም እንዳይጣሉ እንዳይደሰቱም እንዳያለቅሱም እናርጋቸው። ሰሙታላችሁ? ካሜራማን ሁለቱ ካሜራማን የአርሰናል ላይ ማንቸስተር ደጋፊ ናቸው። ታላቅ ወንድሜና ታናሽ ወንድሜም የአርሰናል ላይ ማንቸስተር ደጋፊ ነው። ሁለቱም እንዳያዝኑም እንዳይደሰቱ እናደርጋቸው እያለ ነው። ምን ማለት ነው? እኩል ውጤት እንዲኖራቸው እናደርግ እያለ ነው። መጀመሪያ ግን ምን እያለን ነው? ችግሩ መላጣው ነው እያለን ነው። ይሄ ሰውዬ ማንቸስተር ቢያሸንፍ ከዛ ማንቸስተር ባሸነፈው ጨዋታ ላይ ደግሞ ኢምቤሙ ጎል ቢያስቆጥርና ማንቸስተር ድል ቢያደርግ ችግሩ መላጣው ነው ስላለ በመላጣው ጎል ማግባት ማንቸስተር እንደሚያሸንፍ ቀድሜ ነግሬያቸዋለሁ ሊለን ነው። ደግሞ ባያሸንፍ ደግሞ ሁለቱ ካሜራማኖች ማንቸስተርና አርሰናል ስለሆኑ እኩል ወጥተዋል ሊለን ነው፣ እኩል ቢወጡ ማለት ነው። ስለዚህ ይሄ ሰውዬ ደብል ቻንስ ይዞ ነው እየተጫወተ ያለው። ስሙትማ ይሻላል አይደለ? ሁለቱ መጣላት የለባቸው። ችግሩ መሰላችሁ አንድ መላጣ የሆነ ተጫዋች አይቻልም። ሰምታችሁኛል? አያችሁ? ችግሩ አንድ መላጣ ተጫዋች አይቻሉ አለና የማርያም መንገድ ለግምቱ ሰጠ። ይሄ ሐሰተኛ ነብይ ማለት ይሄን ደግሞ ሲያደርግ የመጀመሪያው እንዳይመስላችሁ በዚህ ቪዲዮ ደግሞ ተመልከቱት። አንድ መላጣ ይሄን ሲያደርግ የመጀመሪያው እንዳይመስላችሁ በዚህ ቪዲዮ ደግሞ ተመልከቱት። እንዳያገባ ልጸልይላችሁም እችላለሁ። ፈርናንዴዝ የሚባል ኳስ ተጫዋች ታውቃላችሁ? ስንት ቁጥር ነው? ማን ነው ስሙ? እሱን አየሁት። ቀጣይ ያየሁትን ልንገራችሁ። ፈርናንዴዝ የሚባል ኳስ ተጫዋች ጎል ሲያገባ ይቻለሁ። እንዳያገባ ልጸልይላችሁም እችላለሁ። ሰምታችኋል? እዚህ ጋር
ፈርናንዴስ የሚባል ተጫዋች ጎል ሲያገባ ይቻለው አለ እንዳያገባም ልጸልይላችሁ ይችላልው አለ። ስለዚህ ፈርናንዴስ ቢያገባ እንዲያገባ አይቷል ይባልና ስላየ ይጨበጨበለታል። እንዳያገባ ልጸልይላችሁ ደግሞ ስላለ ባያገባ ጸልየውበት ነው ያላገባው እንዲባል አድርጎ ነው የተናገረው። ቅድም ያያችሁት ጆሮ ቆራጩን ነው። አሁን ደግሞ ያያችሁት ኪስ ቆራጩን ነው። ኳስ ላይ፣ ቤት ላይ፣ ትዳር ላይ፣ የሰው ቢዝነስ ላይ በመገመትና አንዳንድ ኢንፎርሜሽን አሰባስቦ የሰበሰበውን ኢንፎርሜሽን መልሶ ለባለ ጉዳዮቹ በመናገር ኪሳቸውን እየቆረጠ ያለ ሐሰተኛ ነብይ ነው። እግዚአብሔር ቀዩን ባየ በነቢያቱ በኩል አጫውታ አያውቅም። ድንግል ትወልዳለች፣ አይ ድንግል አይደለም የምትወልደው አይደለም የሚለው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ቁርጥ አድርጎ ነው የሚናገረው የኛ እግዚአብሔር። ልክ እንዳንተ ሲያገባ ይቻለው ልጸልይ እንዳያገባ እያለ እዚህ እንዳትጣሉ አደርጋለሁ ችግሩ መላጣው ነው ምናምን እያለ ቅጥርጥር እያደረገ ቀዩን ባየ የሚያጫውት እግዚአብሔር የለም። ስለዚህ ከጆሮ ቆራጩም ከኪሱ ቆራጩም እንድትጠበቁ ነው የዛሬ መልእክቴ። ይመቻችሁ። ማን ከማን ጋር እንደሚለያይ እኮ ንግግር እኮ ይገዛባት። ተረጋግተው ቢሰሙ ለጠየቀኝ ጥያቄ በቂ የሆነ መልስ ልስጥህ የኔ ወንድም፣ በቂ መልስ ልስጥህ። በዚህ ደረጃ ደምረውን ማለት ነው ያለው ማዋሽ አይደለም። ኖ እርሶ እንደዚህ ይናገራሉ። አረ ቀስ የመናገር ቀስ በሉ እየዋሹ እንደ ዮኒን እየዋሹት እኔ እንዴት ዝም እላለሁ? እማቀው ጉዳይ አለ ስለዚህ ኦርቶዶክስ ጋር ያለው ልዩነት አያውቅም። ገና እንግዳ ነው። ስለ ኦርቶዶክስ ምን ያውቃል? ለምን ይዋሻሉ ነው እኮ። አንደኛ እኔ የመጽሐፍ ቅዱስ ዕውቀት ካለው ስንት አይነት ዜማ አለ? ስንት አይነት ዜማ አለ? ግዴሎትም ስንት አይነት ዜማ አለ? እሺ ግዴሎትም አባቴ አንዴ ነገር አስበሉ። ተረጋጉ። ግዴሎትም ተረጋጉና ከኔ ጋር አውሩ። አረ ቀስ በሉ። አረ ቀስ በሉ። እሺ ችግር ካለብኝ ያወሩኛል። ቀስ በሉ። እሺ አረ ቀስ በሉ። ግን አታወራኝም። ቀጥል። ስንት አይነት ዜማ አለ? ለዚህ ጥያቄ መልስ። ቀጥል። አሁን ስንት አይነት ዜማ አለ? ስለዚህ ወደ ትምህርቱ ፕሮቴስታንት ጋር ሲመጣ የትምህርት ልዩነት አለው አልኩኝ። ተሳሳትኩኝ? 0 ልዩነት የለውም። 0 እኔ ልናገራ። መዳንን በል እሺ አንዴ ይቅርታ፣ አንዴ ይቅርታ፣ ቆይ አንዴ ይቅርታ፣ አንዴ መዳንን በል እሺ አንዴ ይቅርታ፣ አንዴ ይቅርታ፣ ቆይ አንዴ ይቅርታ፣ አንዴ አይ እውነት መነገር አለበት። እውነት መነገር ፕሮቴስታንት የነበረው እኮ ክርስቲያን አታውቁም። እኔ ነበርኩ። መጽሐፍ ቅዱስን ካላነበበ ሰው ጋር አልከራከርም። እሺ አመሰግናለሁ። አረ አመሰግናለሁ። ቀስ እየማወራው ክርክር አይደለም። አባታችን አስቆመው። ደምረን መጽሐፍ ቅዱስ ቤት ላይ መነጋገር ይችላል። በስርዓት መናገር ይችላል። አመሰግናለሁ። እርሶ ለእኔ መስክሩልኝ። መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ቆይ መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ለእኔ ንገሩኝ። መጽሐፍ ቅዱስ ኧረ አይፍሩኝ። ለምን አሰሩበት? ምንድን ነው ካልተመቸ አልተነገረም እኮ ገና ለምን ቀስ ብዬ ነው የማወራው? መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅዎት። እሺ መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅዎት። አስተምሩኝ። አስተምሩኝ። ከኃጢአቴ ልመለስ። አስተምሩኝ።
የለም የለም። እሺ አስተምሩኝ። ሰናላ ያድርጉት። ደምረው ማለት የመጨረሻ የአመፅና የጥፋት ሰው ነው። መጽሐፍ አየህ እንግዳ ታዘቡታል እንዳይበሉ አባት አንድ ፍቅር ወንጌል ሰባኪ አይናገርም። እኔ እኮ እያልኩ ነው እኮ ደምረው እኮ ምንም ክፉ ነገር አሁን አልተናገረም። እዚህ ጋር እኮ